አቤል አሸናፊን እጅግ እናመሰግናለን። ባለቀለም ህልሞች ከተሰኘው ፊልም የነጻነት ወርቅነህ ሳሚን ገጸ ባህሪ ነው ይሄን በመሰለ ሁኔታ የጋበዘን። እኛ የተዝናናን ነው። ዳኞች ስራው እንዴት አገኛችሁት? እንዴት ነህ? ሰላም ነው። እዚህ እንዳየው ነው አወያየን እኮ ሁላችንንም ግን አንድ ያስማማን ይሁን ምንድን ይጉድለው ነው። ዲያሎግ አለ፣ እንቅስቃሴም አለ። ምንድን ነው በቃ ሮንግ የሆነው የሚለው ነው ለመፈለግ እየሞከርን ያለ ነው። አሁን የሆነ ነፃነት አሁን እንደውም የገባኝ ነፃነት ለካ የሆነ የተለየ ደግሞ የትወና ብቃት ያለው ሰው ነው። ይሄ የሰውነት እንትንህና ሪያክሽኑና የቃላት አጠቃቀሙ መካከልና ድምፁ ጋር መካከል ያለ በጣም ኢኳል የሆነ የራሱ የሆነ ቀለም ያለው ሰው ነው ለካ በሌላ ሰው የሆነ እንትን ይልብሃል፣ በቃ የሆነ ጉድል ይልብሃል እና ትለዋለህ። ግን ደግሞ የሆነ ቅርት ሲል ይታያል እንቅስቃሴ ወይም ደግሞ የሆነ ቦዲ ሰውነት ላይ የሆነ ብሎኪንጉ ቅርት ሲል ይታያል። ከዛን ደግሞ ቦዲ ደግሞ የሆነ ነገር ሲል ደግሞ የሆነ ዲያሎጉ ይላል እና በቃ በጣም እንዲህ ገባ ወጣ የሆነ እንትን ነው የመረጥከው። እንትን ግን የምትገርም ፓርት ነው የመረጥከው ከፊልሙ ላይ። በጣም አጫዋች፣ በጣም ኮሜዲ የሆነች ፓርት በራሱ እንዲሁ ጨዋታው ምናምን ያለው ነገር በጣም የሚያዝናናና ፈኒ የሆነ ነገር ነው። ግን ፐርፎርማንሱ ላይ ግን ቅድም እንዳልኩ አክቲንጉም ላይ ከዛን ዲያሎጉም ላይ ሪሊ በቃ በደንብ ተዋህዶ ካንተ ጋር ምናምን ያለ ነገር አልመጣልኝም። እንደዛ ማለት ነው። ይቀራል፣ ይሁን የሚቀረው ነገር አለ። የተወሰነ ሞክረሃል፣ ግን ይቀረዋል። በቃ ለቦዲውም ላይ እንደገና ዲያሎጉና እንቅስቃሴህን አብረው አጣጥሞ መሄድ ላይ የሆነች ቅርት የሚለው ነገር አለ። እንዴት ነህ? ነፃነት ነፃነት ስክሪፕት የሌለው አክተር ማለት በቃ ስክሪፕት ሰጥተው የምትሰራው ሰው አይደል። ከስክሪፕት ስለሚበልጥ ከስክሪፕት ከሰጠው ከጸሐፊም ስለሚበልጥ ናቹራል ነው እንዴ። ፍሬሽማን እኮ የ6 ወር ቆይተህ ስትሄድ ሙሉ ስክሪፕቱ ተቀይሮ አዲስ ነው አለ። አዲስ ነው ዲስማች በቃ ይሄ ላይቭ አክተር ነው። በጣም ለኔ በጣም ፌቨራይት አክተሬ እሱ ሻፈራውና ሚኪ ታምሬ ናቸው። ማለት አክቲንግ ይሄ በተለይ ኮሜዲ አክቲንግን ቦዲ ሙቭመንት የሚፈልግ አክቲንግን ለእንደዚህ አይነት ኢምፕሮቫይዜሽን ለሆኑ በጣም ኮሜዲ ለሆኑ ድራማም ሲሰሩ ይሰራሉ አይሰሩም እያልኩ አይደለም። ግን ለዚህ በቃ የተፈጠሩ አገናችን ውስጥ አይከን የምንላቸው አክተሮች ናቸው። እሱን ይዘህ የመጣው በራስህ እኮ አስቀህናል። ለምን ዲያሎጉ አለመሳቅ አይቻልም? ያንተ ጥረት አለመወጥ አንተስ ያው በቃ ነገ ቪዲዮውን ያው ችግር የለውም የምለውና እኔ ቪዲዮ ጋር ቅሬታ ካለ ድጋሚ ይሄን ቀረጻ እናከናውናለን፣ እንደገና አስተያየት እንሰጣለን። ቶታሊ ቦዲ ብሎኪንግ አለ። አንተ ያን ለመስራት አስበሃል፣ ጥረሃል። ሰውነት ግን አልቻለም። ሰውነት ያንን ሪፍሌክት ማድረግ ይቀረዋል። ቦዲ ብሎኪንግ አለ። ጥሩ ነህ እኮ በቃ እኔ አሁን ኮሚትመንትን አደንቃለሁ፣ ጥረሃል ምናምን። ስቲል ግን ቦዲ ብሎኪንግ ደግሞ ትሩ ሪላክሴሽን ደግሞ የሚመጣው በብዙ ልምምድና እርግጠኛ ሆነ ጥናትህን ሹር ሆነ ኮንፊደንስን ስታዳብር ሪላክሴሽን ይመጣል። ሪላክሴሽን ውስጥ በጣም በተዝናኖት ውስጥ ቦዲ ብሎኪንግህ እየተፈታ ይሄዳል። የምትፈልገውን ነገር እያዘዝከው ትሄዳለህ። ያ ደግሞ ተቀጥቅጠ በቃ አንዳንድ ሰዎች ሲፈጠሩ ለቦክሰኛ የተፈጠሩ አሉ። አክተር ለመሆን ከፈለጉ ያን ቦክሰኛ መስል ከአይምሮአቸው ላይ ማፍረስ አለባቸው። ኖት ኦንሊ ቦዲ በቃ አይምሮና ቦዲ መሃል ሊኬጅ አለ፣ አይቀበለውም። ቦዲ አንተ የምታዘውን አንዳንድ ሰው አይተዋል፣ በጣም የደነሰ መስሎት እኛን ፍርፍር የሚያደርገን እሱ እኮ ደንሶ በቃ በጣም የዓለም አንደኛ ዳንሱን ምን ብሎናል አሳይቶናል። እኛስ ምንያው ምንድነው? የሆነ የተተራመሰ ነገር ነው ምንያው። አያ እሱ ነው ብሎኪንግ። ቦዲ አይታዘዝልህም ነው ጉዳዩ። እሱ ደግሞ ብዙ በመስራት ይመጣል። ጥረትን አደንቃለሁ፣ አፕሪሺየት አደርጋለሁ። በራስህ ቆንጆ ነገር ሰርታል፣ በራስህ ብቻ አሪፍ ነህ ምናምን። ኢሚቴሽን ግን አሁን ቤታቸው ሆነው ይሄን ፕሮግራም የሚከታተሉ አንተን ከማየታቸው በፊት ምኑን አይተውታል? ነፃነትን አይተውታል። በነፃነት ልክ ነው እየጠበቁ ያሉት። ዳኞቹ ምን አሉ እንባላለን፣ እኛም ይሄን ብለናል። ይቅና
እውነት ለመናገር አቤል የራሱን የሆነ የትወና ብቃት ያሳየበት መድረክ ነው። ግን ደግሞ የዳኞች አስተያየት በዛው ልክ ለሱ ገንቢ ነውና ከጠበቁት በታች ሆነባቸው ይመስለኛል። አቤል አሁን እየመጣ ነው። አቤላ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነበረ የመድረክ ቆይታክ? እንግዲህ በእኔ ሰርቻለሁ ብዬ አስቤያለሁ። የዳኞቹን አስተያየት ሰምተናል። እስቲ ውጤቱን በኋላ አብረን የምናየው ይሆናል። ምን እንጠብቅ? እንደው ውስጥህ የነገረክ ምንድን ነው? እንጃ ማልፍ ይመስለኛል። ምታልፍ ይመስለኛል። በሙሉ ልብ በሙሉ ልብ። መልካም እድል እመኝልሃለሁ። መልካም ጊዜ